ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይህ ሁለተኛው ቻናላችን አዲስ ስፖርት ልዩ ነው። ስለምትከታተሉን ስለምታደምጡን እጅግ ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ የዝውውር ጉዳዮችን በስፋት እናነሳለን። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። እንደተለመደው ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እነ ቼልሲን፣ ሊቨርፑልን፣ ዩናይትድን፣ አርሰናልን፣ ሲቲን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ዛሬ በርከት ያሉ የዝውውር ጉዳዮች በትልልቆቹ የአውሮፓ ሚዲያዎች ሲወጡ ነበር። እነሱን መረጃዎች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሊቨርፑሉ አማካይ አሌክሲ ማካሊስተር ወደ ሪያል ማድሪድ ሊዘዋወር ይችላል እየተባለ ነው። እንደ ዘገባው ከሆነ በተለይ ውስጥ አዋቂው አንዲ ካይላ እንደተናገረው ከሆነ የስፔኑ ክለብ በ26 ዓመቱ ደቡብ አሜሪካዊ ላይ ፍላጎት እንዳለው ነው መረጃዎች የሚያሳዩት። እናም ሊቨርፑል በትክክለኛው ዋጋም እሱን ለመሸጥም ዝግጁ ይሆናል የሚሉ መረጃዎች ናቸው በትልቁ አሁን ላይ እየወጡ የሚገኙትና አሌክሲ ማካሊስተር ምናልባት ወደ ሪያል ማድሪድ ሊያመራ የሚችልበት እድል ይኖራል። በጥር ወር ዝውውሩ ባይሆንም በክረምቱ ግን ዝውውሩ ሊፈጸም የሚችልበት እድሉ አለው። ሊቨርፑል እንደሱ ያለ ቁልፍ ተጫዋቹን በውድድር ዘመኑ መካከል ላይ ማጣት በጭራሽ አይፈልግም። የውድድር ዘመኑን በአሳዛኝ ሁኔታ ጀምረዋል እና ጠንክሮ መመለስም እንዲችሉ ቁልፍ ተጫዋቾቻቸውን እንዲያቆዩ ይጠበቅባቸዋል። አሌክሲ ማካሊስተር ከዚህ ቀደም ፍጹም አስደናቂ ተጫዋች እንደነበር የምናውቀው ነው። ይህ በእንዲህ እንዳለ ለ2022 የዓለም ዋንጫ ማሸናፊነት ትልቅም ነገር እንዳበረከተ የሚታወስ ነው። አሁን ላይ ዋጋው ትልቅ እንደሚሆን ይታመናል። ነገር ግን ምናልባት ያንን ከፍተኛ ገንዘብ ሪያል ማድሪዶች ማቅረብ የሚችሉ ከሆነ ሊሸጥ የሚችልበት እድሉ እንዳለ ነው መረጃዎች እያሳዩ የሚገኙት። ሊቨርፑል ቀድሞውኑ የተተኪ እቅዶችን እያዘጋጀ ነው እና ምርጥ ተከላካይ አማካይ ማስፈረምም እንደሚፈልጉ ይታመናል። ሊቨርፑል እንደ ሪያ ግራቨንበርች እና ዶሚኒክ ሶቦስላይ ያሉ ጥራት ያላቸው የመሃል አማካዮች ያሉት፣ ይሁን እንጂ የኋላ አራቱን የሚጠብቅና እንዲሁ ደግሞ የተጋጣሚን የማጥቃት ክፍልም እንቅስቃሴ የሚታይበትም ልዩ ባለተሰጥኦም ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች አሉ። ሪያ ግራቨንበርች በዚያ ሚና ውስጥም ተሰልፏል። ነገር ግን የኔዘርላንድ ብሔራዊ ቡድን ተጫዋች በበለጠም ወደፊት ባለው ቦታ የተሻለ ብቃትም ያሳያል ተብሎ ይታሰባል። እሱን እንደ ተከላካይ አማካይ መጠቀም ምርጥ ጥንካሬዎቹን ይገድብበታል ተብሎ ነው የሚታሰበው። እናም ሊቨርፑል ሆላንዳዊውን በትክክል ለመጠቀምም እንዲችል የአማካይ ክፍል ፍላጎቱን ከፍ ማድረግ ይኖርበታል ተብሎ ይታሰባል። ይህ በእንዲህ እንዳለ አሌክሲ ማካሊስተር በፕሪሚየር ሊጉ ከብራይተን እና ከሊቨርፑል ጋር ራሱን አረጋግጧል። የሊጉንም ዋንጫ አሸንፏል። እናም አዲስ ፈተና ለመሞከርም ጊዜው አሁን እንደሆነ ሊሰማው ይችላል። ወደ ሪያል ማድሪድ መዘዋወር እንግዲህ ከባድ ይሆናል ተብሎ ነው የሚጠበቀው። እነሱ በዓለም ላይ ትልቁ ክለብ ተብለው በሰፊው ይታወቃሉ። እናም እሱ በስፔን ራሱን ለመፈተንም ሊፈልግ ይችላል። ሁኔታው ደግሞ እንዴት እንደሚሻለም የሚታይ ይሆናል ተብሎ ነው የሚታሰበው። የሊቨርፑሉ ተከላካይ አንድሪው ሮበርትሰን በክረምቱ የዝውውር መስኮት ክለቡን ለቆ ይሄዳል በሚል በሰፊው ሲወራ ቆይቷል። ሆኖም ግን አሁን ቀርቷል። አትሌቲኮ ማድሪድ የሱን ፊርማ ለማስጠበቅም ፍላጎት ነበራቸው። እናም አሁን ላይ የሱን ሁኔታ እየተከታተሉ ነው። ከፌጂያስ የወጣው ዘገባ እንደሚያመለክተው ከሆነ የሊቨርፑል ቦርድም ተጫዋቹን በጥር የዝውውር መስኮት ለመሸጥም ወስኗል። የውድድር ዘመኑ ሲያልቅም በነፃ ዝውውር ማጣት አይፈልጉም። የስፔኑ ክለብ ለሱ ዝውውር ፍቃደኛ መሆን አለመሆኑ የሚታይ ነው። ሮበርትሰን ለነሱ በጣም ጠቃሚ ተጫዋች ሊሆን ይችላል። ለዓለማችን ትልልቅ ክለቦችም የመጫወት ጥራትና ልምድም አለው። ከሊቨርፑል ጋር በርካታ ዋና ዋንጫዎችን ያሸነፈ ሲሆን በዚህ የሙያ ዘመኑ አዲስ ፈተናን ለመውሰድም ሊያስብ ይችላል። ሜሎስ ኪርኬዝ ከመጣ በኋላ በሊቨርፑል መደበኛ ተሰላፊ መሆን አቁሟል። ሆኖም ግን አሁን ላይ እርሱ ብዙ ልምድ ያለው ጥራት ያለው ተጫዋች ሆኖ አሁንም ይታያል። በጥር ወር መውጣቱ ለሊቨርፑል ስህተት ሊሆን ይችላል። አሁን ባሉበት ሁኔታ እየተቸገሩ ነው። እናም የእርሱን አመራርና ጥራትም ሊጠቀሙ ይችላሉ ተብሎ ነው የሚታሰበው። በሀሳብ ደረጃ በክረምቱ በስም ብቻ የሚጠራ ዋጋም ደግሞ ለመሸጥ እንዲችሉ ለአጭር ጊዜ ኮንትራቱን እንዲያራዝምም ሊያሳምኑት ይገባል። በጥር ወር ማስወገድ በፍጹም ምክንያታዊ አይደለም ተብሎ ነው የሚታሰበው። ኬርኬዝ ገና ከክለቡ ጋር እየተላመደ ነው። በሚፈልገው ደረጃ ላይ ማከናወንም አልቻለም።
እስከ ውድድር ዘመኑ መጨረሻ ድረስም እርሱ ብቸኛው የግራ ተከላካይ ሆኖ መቆየቱ አስከፊ ውሳኔ ይሆናል ተብሎ እንደሚጠበቅ ነው መረጃዎች ያሳዩት። ሁኔታው እንዴት እንደሚሆን ማየቱም አስደሳች ያደርገዋል ተብሎ ነው የሚጠበቀው። አንጌ ፖስት ኮግሉ ኖቲንግሃም ፎረስትን ማሰልጠን የጀመረው ገና 39 ቀናት ብቻ ከሆነው በኋላ ነበር። ከ6 ሽንፈቶች ጋር በድምሩ በ8 ተከታታይ ጨዋታዎች ድል ካለማግኘቱና በሜዳው በቼልሲ 3-0 ከተሸነፈ በኋላ የተሰናበተው። ነገር ግን በፕሪሚየር ሊጉ ታሪክ አጭር የሆነውና በአሰልጣኝነት የቆየበት አጭር ጊዜው ነው እንደሆነም ይነገራል። በሴልቲክ ፓርክ የነበረውን ስሙን ምንም እንግዲህ አልቀነሰውም። በተለይም አሁን ባለው አሰልጣኝ ብሬንደን ሮጀርስ የወደፊት እጣ ፈንታ ላይ ጥርጣሬዎች እየበዙ በመምጣታቸው አንጌ ፖስት ኮግሉ ምናልባት ወደ ሴልቲክ ሊያመራ ይችላል ተብሏል። ከፉትቦል ኢንሳይደር የወጣ ዘገባ እንደሚያመለክተው እድሉ ከተገኘም አንጌ ፖስት ኮግሉ ወደ ግላስኮ መመለሱ በቁም ነገር ይታሰብበታል። ይህ ግምት እየተጠናከረ የመጣውም የብሬንደን ሮጀርስ ወቅታዊ ኮንትራት የውድድር ዘመኑ መጨረሻ ላይ ሲያልቅ ሴልቲክን ለቆ የመሄዱ እድል እየጨመረ በመምጣቱ ነው። ሮጀርስ በቀጣዩ የውድድር ዘመን የበርካታ እንግዲህ ነገሮችን ክፍት ይሆናል ተብሎ ከሚጠበቀው ፕሪሚየር ሊግ ክለቦች ጋርም ስሙ እየተነሳ ነው። ክሪስታል ፓላስ ኦሊቨር ግላርሰንን ከተለያዩ ክለቦች እንግዲህ የናስፈርም ጥያቄዎች መቅረቡን ተከትሎ ክለቡን ለቆ ይችላል ብለው ደግሞ እየገመቱ ነው። የፉላሙ ማርኮ ሲልቫ በቀጣዩ የውድድር ዘመን ክራቨን ኮቴጅን ለቆ ሊወጣ ይችላል የሚል ግምቶች ያሉ። የቦርንመዙ አንዶኒ ኢራኦላ ደግሞ ከፍተኛ ፍላጎት ያለው አሰልጣኝም እንደሆነ ይነገራልና እሱም ከቦርንመዝ ሊለያይ የሚችልበት እድሎች ሰፊ ናቸው። ማንኛውም የአሰልጣኝ መውጣት ለብሬንደን ሮጀርስ ቦታውን ለመረከብም እድሉን ሊከፍት ይችላል ተብሎ ነው የሚታሰበው። በሴልቲክ ፓርክ የሮጀርስ ሁለተኛ ቆይታ ፈታኝ ሆኖበታል። በቡድኑ የአውሮፓ ውድድሮች አፈጻጸምና ምኞት ላይም የተነሱ ጥያቄዎችን መለያየት የማይቀር የመሆኑ ስሜት እየጨመረ ነው። ፖስት ኮግሉ ሊመለስ ይችላል የሚለው ከፍተኛ ግምት የመነጨው እንደ አውሮፓውያኑ አቆጣጠር ከ2021 እስከ 2023 በሴልቲክ ባሳለፈው የመጀመሪያው የሁለት ዓመታት ቆይታው ባስመዘገበው አስደናቂ ስኬት ነው። ለብዙዎች የብሪታንያ ደጋፊዎች በአንጻራዊነት ያልታወቁ ሆነው የመጡት አሰልጣኝ እንግዲህ የተባለለት ለየት ያለ ከፍተኛ ግፊትን የሚያደርግና የማጥቃት ጨዋታ ስልትን በፍጥነትም ማስፈናቸው የሚታወስ ነው። በሴልቲክ በነበሩበት ጊዜ 5 የሀገር ውስጥ ዋንጫዎችን ያሸነፉ ሲሆን በተከታታይ የስኮትላንድ ፕሪሚየርሺፕ ዋንጫዎችንና በመጨረሻው የውድድር ዘመን ደግሞ 2022-23 ላይ ታሪካዊ የሆነ ትሬብልንም አሳክተው ነበር። ቡድኑን የማነቃቃትና ከደጋፊው ጋር እንደገና የማገናኘት ችሎታ በግላስጎ ከፍተኛ ተፈላጊ ስም ሆኖ እንዲቆይም የሚያደርግ ጠንካራ ነገሮችም እንዳሉት ነው የሚታመነው። በቅርቡ በእንግሊዝ የገጠማቸው ውድቀት ቢኖርም ይህ ግን ትርጉሙ እንደሌለውና ሴልቲኮች አሁንም ቢሆን እንደሚፈልጓቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የባርሴሎናውን አጥቂ ሮበርት ሌቫንዶስኪን በሚቀጥለው ክረምት ነፃ ወኪል ሲሆን ሊያስፈርሙ ከሚችሉ ክለቦች መካከል እንደሆነ ተዘገበ። አንጋፋው የፖላንዱ አጥቂ በአሁኑ ጊዜ ለባርሴሎና ቁልፍ ተጫዋች ሆኖ ቢቀጥልም በሚቀጥለው የውድድር ዘመን የመጀመሪያው ላይ እንግዲህ 38 ዓመቱ ስለሚሆን ኮንትራቱ ላይራዘም ይችላል። የባርሴሎና አሰልጣኝ ሃንስ ፍሊክ በዚያን ጊዜ ሌቫንዶስኪ በከፍተኛ ጉልበት በሚጠይቀውና ብዙ ጫናዎች በሚደረጉበት የጨዋታ ስልታቸው ውስጥ የመጫወት አቅም ላይ እንግዲህ ይኖረዋል ተብሎ ስለማይታሰብ ሊለቁት ይችላሉ። በዚህ ምክንያት የቀድሞ የባየር ሚኒክ ኮከብ በነፃ ዝውውር ሊገኝ ይችላል የሚል ግምቶች አሉ እና ማንቸስተር ዩናይትድ ሊያርፍበት ከሚችልባቸው ክለቦች አንዱ እንደሆነ ነው ስሙ የሚነሳው። ማንቸስተር ዩናይትድ በነፃ ዝውውር ከሮበርት ሌቫንዶስኪ ጋር ተገናኝቷል። ከዴይሊ ስታር የወጣ ዘገባ እንደሚያሳየው ማንቸስተር ዩናይትድ ሌቫንዶስኪ ኮንትራቱ ሲያልቅም ለማስፈረም ፍላጎት ሊኖረው ይችላል። ማንቸስተር ዩናይትዶች የፖላንዱን ኮከብ ከዚህ ቀደም ለማስፈረም ሞክረው እንደነበር ይታወቃል። ነገር ግን ይህ ሙከራ የተደረገው ሰር አሌክሳንደር ቻፕማን ፈርጉሰን በኃላፊነት ላይ በነበሩበት ጊዜ ነው። ሌቫንዶስኪ ራሱ ስለዚህ የዝውውር ውዝግብም በግልጽ የተናገረ ሲሆን ወደ ኦልድ ትራፎርድ ለመሄድ ተስማምቼ ነበር ብሎ እንደነበር የሚታወስ ነው። የቀድሞ ክለቡ ቦሩሲያ ዶርትመንድ በወቅቱ እንዳይሄድም ከልካይ ሆኖበት ነበር። የሮበርት ሌቫንዶስኪ የዝውውር ወይም አሳማኝ አይመስልም። በአጠቃላይ የዴይሊ ስታር ዘገባን ከግምት ያለፈም አይመስልም። ዩናይትድ አሁን ላይ ሌቫንዶስኪን በቁም ነገር እያሰበበት መሆኑን ግልጽ አይደለም። ዴይሊ ስታር ሁለት የተለያዩ ታሪኮችን እያገናኛለ ይመስላል። ሌቫንዶስኪ በሚቀጥለው ክረምት በነፃ የመገኘቱ እድልና ከዩናይትድ የነበረው የድሮ ፍላጎት ጋር አጣጥሞ ነው ዘገባውን ያወጣው። ሆኖም ግን ይህ የድሮ ፍላጎት ከ10 ዓመታት በላይ የቆየ ስለሆነ ለአሁኑ ብዙም ጠቀሜታ ያለው አይመስልም። እናም ማንቸስተር ዩናይትድም በሮበርት ሌቫንዶስኪ እድሜ ላይ ስጋት ይኖረዋል ተብሎ ነው የሚገመተው። የ37 ዓመቱ አጥቂ አሁንም አስደናቂ ኮከብ ቢሆንም
በዚህ እድሜው እንደ ፕሪሚየር ሊግ ባሉ ተወዳዳሪ ሊግ ውስጥ ግን መምጣቱ አደጋ ሊሆን ይችላል ተብሎ ነው የሚታሰበው። ክለቡም በምትኩ ወጣት ተጫዋቾች ላይ ማተኮሩ አይቀሬ ነው የሚሆነው። ማንቸስተር ዩናይትድ የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታንም ለማስፈረም ከፍተኛ ፍላጎትን እያሳዩ ክለቦች መካከል አንደኛው ነው። የፈረንሳይ ብሔራዊ ቡድን ተጫዋች ለክሪስታል ፓላስ በጥሩ ብቃት ላይ ሆኗል። አሁን ግን አዲስ ኮንትራት ለመፈረም ንግግር ውስጥ የመግባት እድሉ ዝቅተኛ እንደሆነ ታይቷል። የማንቸስተር ዩናይትድ ሌሎችን አስጠንቅቋል። ማንቸስተር ዩናይትድ ከኒውካስል ዩናይትድ እና ከቶተንሃም ጋር በመሆን በዣን ፊሊፕ ማቴታ ላይ ከፍተኛ ፍላጎት እያሳዩ ነው። ማቴታ ከክሪስታል ፓላስ ጋር ዋንጫ ካገኘ በኋላ እናም ደግሞ የፈረንሳይ ብሔራዊ ቡድን ውስጥም ከገባ በኋላ አዲስ ፈተና ለመውሰድም ፍላጎት እንዳለው ነው የሚነገረው። ዩናይትድ በአሁኑ ጊዜ በደንብ እንግዲህ ከማይጫወቱት ቤንጃሚን ሼስኮ የተሻለም የሆነ ከፍተኛ ደረጃ ያለው አጥቂ ያስፈልገዋል። እርሱ ደግሞ ለኒውካስል ዩናይትድ እና ለቶተንሃም ሆትስፐርስ ጥሩ አማራጭ መሆኑ አይቀሬ ነው። ከምንጮቹ እንደተረዳው ከሆነም ክሪስታል ፓላስ በአንድ ወቅት ዣን ፊሊፕ ማቴታን በአዲስ ኮንትራት ለማስፈረም ተስፋ አድርጎ ነበር። ነገር ግን አሁን ያለው ስሜት ተጫዋቹ ለመልቀቅ ስለሚፈልግ ተጨማሪ ንግግሮች ውስጥም የመግባት እድሉ ዝቅተኛ ነው። ይህ ደግሞ የ28 ዓመቱ ተጫዋች ወደ 40 ሚሊዮን ፓውንድ አካባቢ ዋጋ እንዲያገኝ ሊያደርገው ይችላል። በጥር ወር የዝውውር እድልም አለ። እንደ ምንጮቹ ዘገባ ከሆነ ክሪስታል ፓላስ በአዲስ ኮንትራት ለማስፈረምም ተስፋ አድርጎ ነበር። አሁን ላይ ግን ተጫዋቹ ተጨማሪ ንግግሮች ውስጥ የመግባት እድሉ ዝቅተኛ መሆኑ እየታወቀ መጥቷል። ሌላ ምንጭ ደግሞ ማቴታ በእርግጠኝነት መታየት ያለበት ተጫዋች ነው። አዲስ ኮንትራት የሚመስል ነገርም የለም። ስለዚህም ገንዘብ ለማግኘት ጥሩ ጊዜ እንደሆነ ሲሰማቸው ሊለቁት ይችላሉ። 40 ሚሊዮን ፓውንድ ዝውውሩ ቢያስፈልገውም አይገርምም ሲል ነው መረጃው የወጣው። ዣን ፊሊፕ ማቴታ በአውሮፓ ውድድሮች መጫወት ይፈልጋል። ይህም ደግሞ ለዩናይትድ ችግር ሊሆን ይችላል። ነገር ግን ዩናይትድ አሁንም ትልቅ ስም ያለውና ተጫዋቾቹን የሚስብ ክለብም መሆኑ በእውነት ነው። በክረምቱም ከፕሪሚየር ሊግ ክለቦች ብራያን ኤምቤሞንና ማቲያስ ኩኛህን ሲያስፈርሙ እንደታየው ዣን ፊሊፕ ማቴታ የቶተንሃምን አማራጭ ቢያስብም ጥሩ ሊሆንለት ይችላል። በሰሜን ለንደኑ ክለብም ደግሞ ሌሎች አጥቂዎች ብዙም ደግሞ ውጤት ስላላመጡ በቶማስ ፍራንክ ቡድን ውስጥም ቁልፍ ሚና መገኘቱ አይቀሬ ነው። ኒውካስል ዩናይትድ አሌክዛንደር ኢሳክን መተካት ሲያስፈልጋቸው እናም በተደጋጋሚ በሚጎዳው የዩኤን ዊሳ ላይ ማሻሻያ እንደሚያስፈልጋቸው ስለሚሰማቸው ጥሩ አማራጭ ሊሆን ይችላል። ይህ ዘገባን በተመለከተ ዣን ፊሊፕ ማቴታ ከሶስቱ ክለቦች መካከል የትኛው ቢሄድ የተሻለ ይሆንለታል ብለው እንደሚያስቡ ነው መረጃዎች እየወጡ የሚገኙት። ሊድስ ዩናይትድ በ2025-26 የፕሪሚየር ሊግ የውድድር ዘመን መጀመሪያ ላይ ራሱን በከፍተኛ ግፊት ውስጥ አግኝቶታል። እናም ለቡድኑ ማጠናከሪያ ቀደም ብሎ ወደ ጥር ገበያም እያየ ነው። አሁን ያሉት አሰልጣኝ ዳንኤል ፈርካ የክለቡን እንግዲህ ዝቅተኛ ጅማሮን ለማስቆምና አማካይ ክፍሉን አዲስ ጉልበት ለመስጠትም በጉጉት ላይ ሲሆኑ ነጮቹ የተሰኘው ክለብ የመሃል ሜዳውን ለማጠናከር ተስፋ ሰጪ እጩም ለይቷል ተብሏል። እንደ አፍሪካን ፉት ዘገባ ከሆነ ሊድስ የማካቢብ ቴል አቪቭን ወጣት የማሊ አማካይ የሆነውን ዩሱፍ ሲሶኮን ለማስፈረምም ከቃል ጋር ስምምነት ደርሷል የተባለው በቃል ስምምነት የሊድስ በዝውውር ገበያው ላይ ያለው ደግሞ መገኘት ለመረዳትም የሚከብድ አይደለም። ከ8 የሊግ ጨዋታዎች በኋላም በፕሪሚየር ሊግ የደረጃ ሰንጠረዥ 15ኛ ደረጃ ላይ ተቀምጠዋል። 2 ድሎችን ብቻ በማግኘትም ከመክፈቻው ጨዋታዎች ግማሹን ተሸንፈዋል። የክለቡ አፈጻጸም አናሳ መሆኑ ብዙዎች ችግሩ እንግዲህ በጸጥታ ወደ ተጠናቀቀው የክረምት ተጫዋቾች የዝውውር መስኮትና አሁን ደግሞ ገደቡን እያሳየ ለመጣው የቡድን ጥልቀትም ያያይዙታል። ለዚህ ምላሽ ደግሞ ክለቡ ከጥር የዝውውር መስኮት በፊት እርምጃ ለመውሰድም ዝግጁ ይመስላል። ሊድስ ከአማካዩ ማካቢብ ቴል አቪቭ ካለው ተጫዋች ጋር በቃል ስምምነት ላይ ከደረሰ በኋላ በቀጣይ ሳምንት ውስጥም ለሲሶኮ መደበኛ የዝውውር ጥያቄዎችን ለማቅረብ እቅዶች ያሏቸው። ተጫዋቹ የሊድስ ዩናይትድን ፍላጎት ለመሳብ የሚያስችል በቂ ጥራት አሳይቷል ተብሏል። አማካዩ ከፍተኛ ጉልበት ያለውና በመከላከል ላይም ጠንካራ ኳስን ሲይዝ ብቃት ያለውና ደግሞ በጣም ቀጥተኛ ጨዋታን የሚመርጥ አይነት ተጫዋች ተብሎ ይመደባል። እርግጥ ነው እንግዲህ የሚያስፈልጋቸው ጥያቄዎች አሉ። መልስ የሚያስፈልጋቸው ጥያቄዎች እንዳሉ ግልጽ ነው። ሊድስ በአማካይ ክፍል ውስጥ የመከላከል ሚናን መጫወት የሚችሉ እንደ አንቶን ስታች፣ ኢሊያ እንዲሁ ደግሞ ኢታን አምፓዱ ያሉ አማራጮች አሉት። እንዲሁ ደግሞ
በሊድስ ዩናይትድ ዙሪያ ያሉ ደግሞ ሹክሹክታዎች እንደሚያመለክቱት ዝውውሩ አሁን ካለው የቅርብ ጊዜ ብቃት አንጻር ለአፋጣኝ ፍላጎት እንደሆነም ሁሉ ለወደፊት ዝግጅትም ጭምር ነው። የቃል ስምምነቱ ወደ መደበኛ ጥያቄና የተጠናቀቀ ዝውውር ከተለወጠ ሲሶኮ በዚህ የውድድር ዘመን እስካሁን ድረስ የጠፋውን የአማካይ ክፍል መረጋጋትና ኳስን የመዘወር ችሎታ ደግሞ በማቅረብ ለቡድኑ ትርጉም ያለው ተጨማሪ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች አሁን ላይ እየወጡ የሚገኙት። የኒውካስል ዩናይትድ የዝውውር ምኞት ከአውሮፓ ባሻገር እየሰፋ እንደሆነ የሚያሳዩ መረጃዎች አሁን ላይ እየወጡ ይገኛሉ። እንግዲህ ማክፓይሶቹ የተሰኘው እንግዲህ በቅጽል ስማቸው የሚታወቁት ማክፓይሶቹ ከቫስኮ ደጋማው ኮከብ ራያን ለማስፈረም በሚደረገው ፉክክር ውስጥም እንዳሉበት ነው እየተነገረ የሚገኘው። እንደ ብራዚሉ ጋዜጣ ዘገባ ከሆነ በሳዑዲ የህዝብ ኢንቨስትመንት ፈንድ ድጋፍ የሚደረግለት የፕሪሚየር ሊጉ ክለብ የ19 ዓመቱን አጥቂ የብራዚል እጅግ አስደሳች ወጣት ተስፋዎች አንዱ የሆነውን በቅርበት እየተከታተለው ነው። በዚህ ዓመት መጀመሪያ ላይ ብራዚል የደቡብ አሜሪካን ከ20 ዓመት በታች ሻምፒዮና እንድታነሳ የረዳው ወጣቱ በ2022 አስደናቂ ብቃትን በማሳየት 14 ጎሎችን ያስቆጠረ ሲሆን ከበርካታ የአውሮፓ ክለቦችም ፍላጎትን ስቧል። የራያን ዝና ባለፈው ዓመት በፍጥነትም ጨምሯል። ጎል የማስቆጠር ችሎታ ያለውና የብራዚላዊው የክንፍ ተጫዋችን መገለጫ የሆነው ብልህነት ያለው ሁለገብ አጥቂ ሲሆን የቫስኮ ደጋማን የማጥቃት ማዕከልም እንደሆነ ጭምር ነው እየተገለጸ የሚገኘው። በአውሮፓው ያሉ ስካውቶች የእሱን አቅም ከረጅም ጊዜ ጀምሮ የሚያውቃሉ። ባርሴሎናም ከዚህ ቀደም ወደ ስፔን ለማምጣትም ከፍተኛ ፍላጎትም አሳይቶ ነበር። አሁን ደግሞ ኒውካስል ዩናይትድ ወደ ድርድሩ እየገባ ይመስላል። የፒኤፍአይ አስተዳዳሪና የክለቡ ሊቀመንበር ያሲር አር ሩመያን በግላቸውም ይህንን ፍላጎት እየደገፉት እንደሆነ ነው ዘገባዎች የሚጠቁሙት። ማክፓይሶቹም በሴንት ጄምስስ ፓርክ የደጋፊዎች ተወዳጅ የሆኑትን የብራዚል ኮከቦች ብሩኖ ጉማሬሽን እና ጆኤል ሊንተን ቀድሞውኑ መያዛቸው የሚታወቅ ነው። እንደ ራያን ያለ ደግሞ ሌሎች የሴሌሳዎቹ ተስፋዎችን መጨመርም የማጥቃት ጥልቀትን ከማጠናከርም በላይ በኤዲሃው ቡድን ውስጥም ጠንከራ ላይ የብራዚል ዋና አካል መገንባታቸውንም ይቀጥላሉ። ይሁን እንጂ ኒውካስል ዩናይትድ በብቻው እየተፎካከረ አይደለም። ቶትናም ሆትስፐርስ እና አስተን ቪላ ወጣቱን በቅርበት እየተከታተሉት እንደሆነ መረጃዎች አሉ። ከበርካታ የፕሪሚየር ሊግ ክለቦች የመጣው ይህ እየጨመረ የመጣው ፍላጎትም በራያን ተሰጥኦና አቅም ዙሪያ ያለውንም ደረጃ የሚያሳይ ነው። ሆኖም ቫስኮ ደጋማ ለመልቀቅ ፍላጎታቸው አይደለም። የሪዮ ዴ ጄኔሮ ክለብ በወጣት ኮከባቸው ላይ 30 ሚሊዮን ዩሮ ከፍተኛ ግምትን የሰጡ ሲሆን ከዚህ አሃዝ በታች ደግሞ ለመደራደር ፍቃደኛ እንዳልሆኑ ዘገባዎች ያሳያሉ። የራያን ወቅታዊ ኮንትራት 40 ሚሊዮን ዩሮ የመልቀቂያ አንቀጽም ያካተተ ሲሆን በአውሮፓ ተፎካካሪዎችም ለመፈረም ጥያቄ ቢያቀርቡም በቫስኮ ደጋማ ከፍተኛ ተጽዕኖ ፈጣሪነት ይሰጠዋል። ከስፐርስ፣ አስተን ቪላ እና ምናልባትም ባርሴሎና ከፍተኛ ፉክክር ስላለ ማክፓይሶቹ ወደ ታይንሳይድ ሊያመጡትም ከፈለጉ ወሳኝ እርምጃ መውሰድ ይኖርባቸዋል ተብሎ ነው የሚጠበቀው። ክሪስታል ፓላስ በቀጣዮቹ የዝውውር መስኮቶች በቡድን ጥበቃ መስመር ላይም እንግዲህ ለሚገጥማቸው ትልቅ ለውጥም እየተዘጋጁ ያሉ ይመስላሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክሪስታል ፓላስ ቁልፍ ተጫዋቻቸው ማርክ ጉሄን ክለቡን ለቆ መሄዱ የማይቀር በመሆኑ አዲስ የመሃል ተከላካይ ለማምጣት እቅዶችን እያዘጋጀ ነው። የእንግሊዝ ብሔራዊ ቡድን ተጫዋች አዲስ ምዕራፍ ለመጀመር መወሰኑ ግልጽ በመሆኑ አመራሮቹ በመከላከል ላይም ድንገተኛ ክፍተትን እንደማይፈጥሩ እየሰሩ ይገኛሉ። በማርክ ጉሂ በፕሪሚየር ሊግ ውስጥ ካሉ ምርጥ ተከላካዮች አንደኛው ሆኖ ራሱን አሳይቷል። አስደናቂ ብቃቱ የዓለማችን ትልልቅ ክለቦችም ደግሞ ትኩረትን ስቧል። ማርክ ጉሂ በሚቀጥለው ዓመትም ብዙ የመፈረም ጥያቄዎችም ይጠይቁታል ተብሎ ይታሰባል። ከችሎታው ጋር ተያይዞ በሚቀጥለው ክረምትም በነፃ ዝውውር ሊገኝ መቻሉ የዝውውር ክፍያን ሳይከፍሉ የዚህን ተከላካይ ችሎታ ማግኘት እንደሚችሉ ለሚያስቡ ክለቦችንም ስቧል። ይህም ደግሞ ትልቅ ስኬት ሊሆን እንደሚችል ነው የሚገመተው። ለዚህ ነው ክለቦች የክሪስታል ፓላሱን ኮከብ ለማስፈረምም እየተሰለፉ ያሉት። እናም ደግሞ እሱን ለማግኘት በሚደረገው ፉክክርም ከባድ እንደሚሆን ይጠበቃል። ለረጅም ጊዜ ሲፈልጉት ከነበሩት ሊቨርፑሎች በተጨማሪም ሪያል ማድሪድ፣ ባርሴሎና እና ባየር ሚኒክ በሙሉ በእንግሊዝ ብሔራዊ ቡድን ተጫዋች ላይ ፍላጎትም እያሳዩ ነው። ዘገባው እንደሚያመለክተው ክሪስታል ፓላስ ማርክ ጉሂ ሲሄድም የሚፈጠረውን ክፍተት ለመሙላትም እንዲረዳው ተከላካይ የማስፈረም አማራጮችን እየመረመረ ነው።
ከመድረክ በስተጀርባ የክሪስታል ፓላስ የቅጥር ቡድን ማርክ ጉሂ በመውጣቱ ምክንያትም የሚፈጠረውን የጊዜያዊ መደናገጥን ለመቀነስና ይህንን የዝውውር ሂደትም እንዳይደገም የረጅም ጊዜ መሰረት ለመጣልም ዓላማ አድርገዋል። በመሆኑም በርካታ የባህሪ መገለጫዎችን እየመረመረ ነው። እነርሱም ደግሞ በፕሪሚየር ሊግ ውስጥም ዝግጁ የሆኑ ልምድ ያካበቱ የመሃል ተከላካዮችንና ወደፊት ማደግ የሚችሉ ወጣት ተሰጥኦችም አሏቸው። ክሪስታል ፓላስ ሊያሳስባቸው ከሚችሉ አማራጮች አንደኛው በክረምቱ የዝውውር መስኮትም ወደ ሴልኸርስት ፓርክ ሊዘዋወር ተቃርቦ የነበረው የስፖርቲንጉ ተከላካይ ኡሴሜ ዲያማንዴም እንዲሁ ደግሞ ክሪስታል ፓላሶች በዝውውር መስኮቱ ላይ ለእርሱ እንደገና ጥያቄ ያቀርባሉ ተብሎ ይታሰባል። ነገር ግን ዲያማንዴን ለማስፈረም ሌሎች በርከት ያሉ ክለቦችን ፍላጎት እንዳላቸው ነው መረጃዎች የሚያሳዩት። የአርሰናል ታሪካዊ ተጫዋች ከሆኑት መካከል ማርቲን ኪዮን ባለፈው ምሽት በአትሌቲኮ ማድሪድ ላይ ከታየው አስደናቂ ብቃት በኋላ ጋብርኤል ማጋሌሽን አወድሶታል። አርሰናሎች በኤምሬትስ ስቴዲየም የዲየጎ ሲሞኔን ቡድን 4-0 ሲያሸንፉ ጋብርኤል ማጋሌሽ በተለመደው የሴት ፒስ አማካኝነት በግንባሩ በመቅጨትም የመጀመሪያውን ጎል አስቆጥሯል። ብራዚላዊው የመሃል ተከላካይ በእንደዚህ አይነት የቅጣት ምቶች ወይም የማዕዘን ምቶች ላይ እጅግ በጣም ጎበዝ ሲሆን ከተጋጣሚዎችም ቡድኖች ጋር ምን ሊያደርግ እንደሆነ ቢያውቁም ሊያስቆሙት እንደማይችሉ ነው ያመነው። ዴክላን ራይስ እንዲሁ በቅጣት ምቱ ግሩም ኳስ በማቀበል ለጋብርኤል ማጋሌሽም ጎሎችን ፈጥሯል። ነገር ግን የቀድሞ ተከላካይ ማርቲን ኪዮን በተለይም በጋብርኤል ማጋሌሽ ብቃት ግን መደነቁን መናገሩ ፍትሐዊ ነው ተብሎ ነው የሚታሰበው። የአርሰናሉ የመሃል ተከላካይ ጋብርኤል ማጋሌሽ ከፍተኛ አድናቆትን እያተረፈ ነው። ለቲኤንቲ ስፖርት እንግዲህ ደግሞ በተንታኝነት ሲሰራ የነበረው ኪዮን ትልቅ ድል በኋላ ጋብርኤል ማጋሌሽን በስም ጠርቶ አመስግኖታል። ድንቅም ሲል ገልጾታል። ምን ሊያደርግ እንደሆነ ሁሉም ያውቃሉ፣ ነገር ግን ማንም ሊያስቆመው አይችልም ሲል ነው የአርሰናል የቆሙ ኳሶች የበላይነትም እንደቀጠለ የተናገረው። ማርቲን ኪዮን ሲናገር ይህ በአርሰናል በኩል ጠንካራ መልእክትና አፈጻጸም ነው ሲልም ጭምር ይናገራል። ጎሎች፣ የዴክላን ራይስ ኳስ የማቀበል ችሎታ ሁሌም ትክክለኛ ቦታ ላይ ነው የሚገኙት። ጋብርኤል ማጋሌሽ ምን ሊያደርግ እንደሆነ ይታወቃል፣ ነገር ግን ሊያስቆሙት ግን አልቻሉም። በሱ የተፈጠሩት የጎል ተሳትፎችም በጣም ድንቅ ናቸው። አርሰናል ባለፈው የውድድር ዘመን የቻምፒየንስ ሊግ ግማሽ ፍጻሜ ደርሶ የነበረ ቢሆንም በመጨረሻ ግን አሸናፊ በነበረው በፓሪስ ሰን ዠርሜን ሲሸነፍ እድል አልቀን ነው። የሚኬል አርቴታው ቡድን አሁን ላይ የበለጠ የተሻለ ሆኖ የሚታይ ሲሆን በተለይ ጠንካራውን አትሌቲኮ ማድሪድ ጋር የተገኘው ድል ደግሞ ምን ያክል ርቀት እንደመጡ የሚያሳይ ነው። ጋብርኤል ማጋሌሽ በአሁኑ ጊዜ በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንደኛው ነው ሊባል የሚችል ሲሆን ከቅጣት ምትም የሚያስቆጥራቸው ጎሎች ለአርሰናል እጅግ በጣም ትልቅ እንደሆኑ ጭምር ነው የተናገረው። እንደ አይኒውስ ዘገባ ከሆነም የሞሐመድ ሳላ የብቃት ማሽቆልቆል የዝውውር ቡድኑ ወዲያውኑ ማጠናከሪያዎችን እንዲፈልግ እየገፋፋው ነው። ሊቨርፑል ለቦርንመዝ አጥቂ አንቷን ሴሜኒዮ በጥር ወርም የድፍረት የተሞላበት ዝውውር ለማድረግም ሀሳቡ አላቸው። ቶትናምና ማንቸስተር ዩናይትድም ባለፈው የዝውውር መስኮት ላይ የጋና ብሔራዊ ቡድን ተጫዋችን ይከታተሉት የነበረ ቢሆንም አሁንም ግን ሊቨርፑሎች በጥሩ ብቃት ላይ የሚገኘውን የ25 ዓመት ተጫዋች ለማስፈረም ቀድመው ተወዳጅ እንደሆኑ ነው የሚነገረው። ወሳኙ ነገር የአፍሪካ ዋንጫ ውድድር መርሃ ግብር ሁኔታን ሊለውጠው ይችላል። ሳላህ ለግብጽ በውድድሩ ላይ የመሳተፍ ሲዘጋጀም ጋና ባለማለፏ ሴሜኒዮ በጥር ወር ሙሉ በሙሉ የሚያጨናንቀው የሊግና የዋንጫ ውድድሮች ላይ ዝግጁ ነው ማለት ነው። የሳላ ደረጃ እጅግ በጣም ከፍተኛ እንደሆነ ቢታወቅም በሊቨርፑል ካሉ ትልልቅ ምኞቶች አንጻር ግን እዚህ ገባ የማይባሉ ማሽቆልቆሎችን ሰሞኑን አሳይቷል። ሊቨርፑል የሳላ አለመኖር የሚያስከትለውን ችግር ለመቋቋም እየፈለገ ነው። ሊቨርፑሎች በፕሪሚየር ሊጉ በሀገር ውስጥ ዋንጫዎችና በአውሮፓ ውድድሮች መካከልም ሚዛን ለመጠበቅ ሲታገል ዋናው የቀኝ ክንፍ አጥቂያቸው ለብሔራዊ ቡድን ግዴታ ሊያጡ መቻላቸው ግልጽ የሆነ ስጋትን የፈጠረባቸው። እዚህ ጋር እንግዲህ ሴሜኒዮ የሚመጣው የቦርንመዝ አጥቂ በዚህ ውድድር ዘመን በከፍተኛ ጉልበትና ቀጥተኛ ተጫዋችነት ያሳየ ሲሆን በግብ ማስቆጠር ችሎታውና በአጠቃላይ ደግሞ በአጥቂነት ብቃቱም ባስደመመ ሁኔታ ነው። በፕሪሚየር ሊጉ ደግሞ የውድድር ዘመን መጀመሪያ ላይ በአንፊልድ ከመርሲሳይዱ ክለብ ጋርም ሲጫወት እንኳን 2 ጎሎችን ማስቆጠር ችሏል። በየትኛውም ክንፍ ላይ ምቹ ሁኔታ መጫወት የሚችልና በመሃል መጫወት የሚችል ሲሆን በእንደዚህ የውድድር ዘመንም ጨዋታ ወደ አዲስ ደረጃ ያሳደገ ተጫዋች ነው። በአሁኑ ጊዜ ከኤርሊንግ ሃላንድ በመቀጠል በ6 ጎሎች የሊጉ ሁለተኛ ከፍተኛ ግብ አስቆጣሪ ነው። ከነዚህ ባህሪያት ሳይስተዋሉ አልቀረም። በስፐርስና በዩናይትድ ባለፈው የዝውውር መስኮትም ተከታትለውት የነበረ ሲሆን አይኒውስ ሊቨርፑል አሁን ላይ 75 ሚሊዮን ፓውንድ ሊደርስ የሚችል ዝውውር ለማድረግም እየመረመረ እንደሆነ ይናገራል።
ሊቨርፑሎች ለአንቷን ሴሜኖ ትልቅ ገንዘብ ለመክፈል ዝግጁ ናቸው። የአፍኮን ሁኔታ ወሳኝ ነው። ሊቨርፑል ትልቅ ወጪ ለመፈጸም ከወሰነም ሳላህ በሌለበትም ጊዜ ሁሉ በቡድን ውስጥም የሚገኝ አጥቂ እየገዙ ማለት ነው። እርግጥ ነው ነገሮችን የሚያወሳስቡ ነገሮች ያሉ። ቦርንመዝ በውድድር ዘመኑ መካከልም ቁልፍ ተጫዋቹን ለመልቀቅ ፍቃደኛ አይሆንም። ከስፐርስ እና ከማንቸስተር ዩናይትድ ያለው የፉክክር ፍላጎትም የገበያ ዋጋውን የሚያሳይ ነው። ነገር ግን የሊቨርፑል አስቸኳይ ፍላጎት ለነሱ ሊሰራ ይችላል። እናም ሴሜኒዮ በዓለም ላይ ካሉ ትልልቅ ዋንጫዎችም ለመወዳደር ወደ አንፊልድ ለመዘዋወርም ሊፈተን ይችላል። በ75 ሚሊዮን ፓውንድ ዋጋና ቦርንመዝ በክረምቱ ለመሸጥም ባለመፈለጉ ድርድሩ ለአርኔ ስሎት እና ለዝውውር ቡድኑም ቀላል አይሆንም ተብሎ እንደሚጠበቅ ነው መረጃዎች የወጡት። ሌላኛው የሚነገረው መረጃ ደግሞ ክለቡ ከሚፈልጋቸው ቁልፍ የአጥቂ ኢላማዎች አንደኛው ሊያመልጠው እንደሚችል የሚጠቁሙ ዘገባዎች በመኖራቸው የቼልሲ ታላላቅ ዝውውር ስትራቴጂዎች ሌላ መሰናክል ሊገጥማቸው እንደሆነ የሚያሳዩ መረጃዎች አሉ። እንደ ዘሚረር ዘገባ ከሆነ አስተን ቪላ ከስታንፈርድ ብሪጅ እየጨመረ የመጣውን ፍላጎት ተከትሎ ሞርጋን ሮጀርስን አዲስ የረጅም ጊዜ ኮንትራት ለማስፈረም እየሰሩ ነው። ሰማያዎቹ በክረምት የተጫዋቾች የዝውውር መስኮት ብዙ ወጪ ያወጡ ቢሆንም የክለቡን የምልመላ ፖሊሲ በመቀጠል ሮጀርስን ለማስፈረም እየተከታተሉት ነው። የ23 ዓመቱ ሞርጋን ሮጀርስ በየካቲት 2024 ከሚድልስቦሮ ከደረሰ በኋላ ከቪላ በጣም ተስፋ ሰጪ የአጥቂ አማራጮች አንደኛው ሆኖ ብቅ ብሏል። የእሱ አፈጻጸም ወዲያውኑ የከፍተኛ የፕሪሚየር ሊግ ክለቦችን ትኩረትም ስቧል። ነገር ግን ቪላ ተሰጥኦ ያለው የክንፍ ተጫዋቾች ለሚመጡት ዓመታትም በቪላ ፓርክ መቆየቱን ለማረጋገጥም እየተንቀሳቀሰ ነው። የሞርጋን ሮጀርስ በአስተን ቪላ መነሳት አስገራሚ ነበር። በመጀመሪያ 8 ሚሊዮን ፓውንድ በኋላ ላይ ደግሞ 15 ሚሊዮን ፓውንድ ሊጨምር በሚችል ዋጋ የተፈራረመው እንግሊዛዊው ተጫዋች በአብዛኛው የግራ ክንፍ ወይም ደግሞ እንደ አጥቂ አማካይም እየተጫወተ የኡናይ ኤምሪ ተለዋዋጭ የአጥቂ ስርዓትም ቁልፍ አካል ነው። ቀደም ሲል የወጡ ዘገባዎች ቼልሲም ለሞርጋን ሮጀርስ 80 ሚሊዮን ፓውንድ ከፍተኛ የሆነም የዝውውር ጥያቄ ለማቅረብም እያሰቡ እንደሆነ ነው መረጃዎቹ የሚጠቁሙት። ሆኖም ግን የአስተን ቪላ አቋም ጠንካራ ነው። የሚድላንዱ ክለብም ሮጀርስን አሁን ካለው እስከ 2030 ከሚዘልቀው ኮንትራቱ በላይ የሚያራዝመው የተሻሻለ ስምምነትን በመስጠት ለመሸለምም ጓግቷል። ይህ ሊሆን የሚችል የኮንትራት ማራዘሚያም የቪላን የመደራደር አቅም በእጅጉ የሚያጠናክር ሲሆን በቀጣይ የሚደረጉ ማናቸውም የዝውውር ውይይቶች ላይ የበለጠ ቁጥጥር ይሰጣቸዋል። ክለቡ ሞርጋን ሮጀርስን በኡናይ ኤምሪ ስር ለሚካሄደው ትልቅ ፕሮጀክትም ዋነኛ አካል አድርገው ይመለከተዋል። የአጭር ጊዜ ኮከብ ብቻ ሳይሆን በቀጣይ የውድድር ምኞቶችም የረጅም ጊዜ መሰረትም ነው። አዲስና የተሻሻለ ኮንትራቱ ሞርጋን ሮጀርስ ከቪላ ፓርክ ጋር ከማሰር በተጨማሪ በአቅም ተፎካካሪዎች ዘንድም ስለ ክለቡ እያደገ ስላለው ምኞትና በኡናይ ኤምሪ ስር ስላለው መረጋጋትም ጠንካራ መልእክትን ያስተላልፋል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን አማካይ ሞርተን ሆይልማንድን ለማስፈረም ፍላጎት እንዳለው የተዘገበ ሲሆን አሰልጣኝ ሩበን አሞሪም የተጫዋቹ ትልቅ አድናቂ ናቸው። ሆይልማንድ በስፖርቲንግ ሊዝበን በሩበን አሞሪም ስር ተጫውቷል። እናም ደግሞ የማንቸስተር ዩናይትዱ አለቃ በኦልትራፎርድ ዳግም ከእርሱ ጋርም መገናኘት መፈለጋቸው ምክንያታዊ ይሆናል። እንደ ቲም ቶክ ዘገባ ሆይልማንድ በሩበን አሞሪም ፍጹም ተፈላጊ ሲሆን ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ ብቻም ሊያስፈርመው እንደሚችል እርግጠኛ ነው። ዘገባው ሞርተን ሆይልማንድ 70 ሚሊዮን ፓውንድ የሚያወጣ የመልቀቂያ አንቀጽ እንዳለው ቢገለጽም ዩናይትድ የዴንማርክ ብሔራዊ ቡድን ተጫዋች ከዚያ ባነሰ ዋጋ ማግኘት እንደሚቻል ተስፋ እንዳለው ነው የሚነገረው። እንደዚያ ከሆነ አማካይ ክፍሉን በአስቸኳይ ማጠናከር ለሚፈልገው ዩናይትድ ይህ በእርግጥም በጣም ጥሩ ዜና ይሆናል ተብሎም ይጠበቃል። የዩናይትድ ደጋፊዎች ባለፈው ሳምንት መጨረሻ ተቀናቃኛቸው ሊቨርፑልን 2-1 በማሸነፋቸው አሁንም ደስተኛ ሊሆኑ ቢችሉም ይህንን ቡድን ለማሻሻል አሁንም ብዙ የሚቀራቸው ስራዎች እንዳሉ ይታሰባልና ራሳቸውን አያታልሉም። ሩበን አሞሪም በአሁኑ ጊዜ ከካርሎስ ካሴሜሮና ማኑኤል ኡጋርቴ የተሻሉ አማራጮችን በሜዳው የመሃል ክፍል ላይ በአስቸኳይ ስለሚፈልግ ሞርተን ሆይልማንድ ለአሁኑ ለማንቸስተር ዩናይትድ ዋና ኢላማ መሆኑ ምክንያታዊ ነው። ካሴሜሮ በእድሜ መክፋትና እንዲሁ ደግሞ ከምርጥ ብቃቱ ያለፈ በመሆኑ ብዙም ሊተማመኑበት አይችሉም። እንዲሁ ደግሞ ማኑኤል ኡጋርቴ ደግሞ ባለፈው የውድድር ዘመን ከተቀላቀለ በኋላ ብዙዎች የጠበቁትን ያክል አልተላመደም ወይም ደግሞ ተጽዕኖ ማሳደርም አልቻለም። ሆይልማንድ ለሩበን አሞሪም አማካይ ክፍል ማሻሻያ ሊሆን ይችላል። ዩናይትድም የመሃል ሜዳውን መገንባት የሚችልበት የበለጠ አስተማማኝ ተጫዋችንም ይሰጠዋል።
ሩበን አሞሪም ተጫዋቹን በሚገባ ማወቁም በእርግጠኝነት ይረዳዋል። ስለዚህ የ26 ዓመቱ ተጫዋች በሩበን አሞሪም የጨዋታ ስልት ውስጥም ሚናውን ለመረዳት በፍጥነት ለመላመድ ከሌሎች የዩናይትድ ተጫዋቾች የበለጠ ቀላል ይሆንለታል። ቲም ቶክ በተጨማሪም እንደ አደም ዋርተን እና ካርሎስ ባሌባ ካሉ ሌሎች አማካዮች ጋርም ስሙ መገናኘቱን እየዘገበ ነው። እነርሱም ለዩናይትድ በጣም ጥሩ አማራጭ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።